ተረጋጊ ስላልሽኝ አይደለም ዝም የምለው መሬም መታከም ካለብሽ ለምን ደብራት ነው የኔ ሞት ሲጠበቅ ለሞት ነው እንዴት አይገባም ቆይ ማድረግ የምችለው ነገር ማድረግ ትችላለህ እኔ አልቻልኩም ከፍቅር የተሰራሽ መኮንሽን አይከደም ላፍታ አልቻልኩም እስኪ ምን ሆኜ ነው ያቃተኝ ይመስል የተሻለ የማገኝ የት ሐኪም ቤት ነው የሄድሽው? ምንድን ነው የተባልሽው? ምንድን ነው ኬዙስ ያለበት ደረጃ ምንድን ነው? የመጨረሻ ደረጃ ላይ ነው ያለው። ተይው በቃ ስለመሞት አታስቢ። በቃ አላ ፈልጌው ነው የሚመስል እኔ መኖር ላዩ ይጓጓለው በሊድ ዛሬ መሬም እንዴት ነው እንደዚህ ስሜት ሊሰማኝ የሚችለው ካንቺ ጋር? ይታረቀኝ። አዎ እሄዳለሁ ሐኪም ቤት አረጋግጣለሁ። መረጃሽንም ትሰጪኛለሽ። ከዛ በኋላ ግን ማለት ነው ለአኗር ነግሯል። እዛ 6 ዓመት ውስጥ ግን የኔ ወጣትነት ልጅነት ይቻላል ለሚያውቀው ህይወቴ ነው። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ለየት ባለ ነገር ነው የመጣሁት። እስኪ መብራቱን አብራውና አሳያቸው። እንዴት አድርጌ እንዴት እንደለፋሁበት እንዴት እንደደከምኩበት እኔ ነኝ የማውቀው። የምር በጣም ነበር የደከምኩበት። ላይክ ወደ ውጪ ምናምን ወተን የሆነ ነገሮችን አንዳንድ ነገሮችን እንድናወራ ነበረ። ግን ደግሞ አንዳንዴ ወጪ መቆጠብ የሚባል ነገር ሳይሆን ሲጀመር ቶፋን ታውቁታላችሁ። በጣም ቋጣሪ ነው። በጣም ቋጣሪ ሰውዬ ነውና እና በጣም በቃ ስጠኝ ምናምን ብለውም በሆነ በሌላ ሰበብ ምናምን አንተም ብለውም የለኝም የራሱ ጉዳይ ምናምን ሲለኝ በቃ የግድ ማውራት ስላለብኝ የግድ ማድረግ ስላለብኝ እንደዚህ ሆኜ አይታችሁኝ አታውቁም። አይኖ እንደዚህ ሆኜ እንደዚህ አዘጋጅቼ አሳያቸው በደንብ እንደዚህ አዘጋጅቼ እየጠበኩት ነው። ማውራት ነገር አለ፣ የደበኩህን ነገር እነግርሃለሁ። ማውራት ነገር አለ ብዬዋለሁ። እንግዲህ የሚሰጠኝን ምላሽ ምናምን ነገር ምንም አላውቅም። ግን ደግሞ ይሄ እንዴት ነው ነገሮችን ሁሉ ላወራው እንትን ልለው ወስኛለሁ። በቃ ሁሉንም ነገር ልነግረው። ባለፈውም ዝም ብዬ በጫጫታ ነበረ ላይክ እንዴት ነው ሆይ ሆይ ተብሎ ነበረ የነገርኩት እወድሃለሁ ምናምን የሚለውንና ሁሉንም ነገር በስነ ስርዓት ቁጭ አድርጌ በፍቅር እንደዚህ ልብ ሰርቼ እየጠበኩት ነው። እና ናምናም ብዬው እንደውም ቆየብኝ፣ ረጅም ጊዜ ቆየብኝ። እንደውም እየመጣሁ ነው ቆይ መጣሁ ምንድነው የሚያጣድፍሽ ምናምን እያለ እየጮኸ ምናምን ነገር በቃ አልቻልኩም ነው የምላችሁ። የእሱ አንዴ መቆጣት ከጀመረ እንደዛ ነው። ብቻ ለማብረድ እና ሰላም ለመሆን እየሞከርኩ ነው። እና እስኪ እንጠብቀዋለን። አይ ቲንክ ድምፁን የሰማው መሰለኝ እየወጣ ነው፣ ግን እንትን አላለም። እንግዲህ ሁሉም ነገር ተዘጋጅቷል። አይ ቲንክ ሁሉም ነገር አምሮበታል ምናምን። ከዚህ በኋላ ያለውን እንግዲህ ቶፋ ነው የሚያውቀው። እንግዲህ ቀኔን ካበላሸብኝ አልለቀውም፣ እገለዋለሁ። እላፊ እገለዋለሁ፣ አልሰማውም። እና እንደዚህ ሆኜ ቁጭ ብዬ ምናምን እንዴት ነኝ? ካሜራውን ጸድ ነው። እንደዚህ ሆኜ አይታችሁኝ አታውቁማ። ምን ሆነ ነው የቆየኸው? ፈልጋለሁ ያልሽኝ እኮ የደበቅሽኝ ነገር ለምንገር መሰለኝ እኮ እሱ እንዳለ ነው። ሌላ ጊዜ እንኳን ኖርማል ቦታ ስትወጣ እኮ አይደለም በሲምፕል እንደዚህ ነው። የሰው ግብዣ ታበላሻለህ። ሎ በጀት በአንተ ምክንያት ነው። ያ ብር አምጣ እንደዚህ አድርግልኝ አትልም። ቆንቋናት ሎንክ ያው በቃ እንዴት ነኝ? አምሮብኛል። ምንድነው አምሮብኛል? እንዲያናትሽ እንደላ እሺ። አይ እስቲ ተረጋጋ። እንዴት ነው ምን ነው
የት እሄዳለሁ? እዚህ ቤት ያሉት መቼስ ታባረኝ አይደለም አይደል? ሰላም ነን። መጀመሪያ የስምምነት እንትን በመጨባበጥ መጀመሪያ ተነገርሽ ማለት ነው። እነግርሃለሁ። እውነቱን እነግርሃለሁ። ግን ደግሞ እንደዚህ ምናምን ብለህ አይደለም በስነ ስርዓት እኮ እነግርሃለሁ። ምንድን ነው ታዲያ እንደዚህ እኮ ነው የሚያስቀምጠው ቃል እኮ ነው እናልኩኝ። አዎ አልክ። እናውራ መጀመሪያ ልጠይቅህ። የምጠይቅህን ጥያቄ በስነ ስርዓት ነው የምትመልስልኝ። ምን አገባሽ አይመለከትሽም ምናምን ነገር የሚባል ነገር መስማት አልፈልግም። መጀመሪያ ላይ የደብልሽኝ ነገር እነግርሃለሁ። ግን መጀመሪያ እንዴ ድርድር አስታርገው እንጂ እነግርሃለሁ። የምን እነግርሃለሁ? መጀመሪያ ማወቅ የምፈልጋቸው ነገሮች አሉ። ከዛ በኋላ እነግርሃለሁ። ጓደኛ አለ እንዴ? ቀልዴን አይደለም የምሬን ነው። የሁሉ ነገር ከተፈጠረ በኋላ ጓደኛ መያዝ አልፈልግም። የምር የለኝም። የለህም ነው ወይስ መያዝ አትፈልግም? የለኝም። አንደኛ ጥያቄ መልስ ነው እና ደግሞ መያዝ አልፈልግም። ሁለተኛ መልስ ለማግባት ዝግጁ ሰውን ብቻ ነው መያዝ አልፈልግም። ለማግባት ዝግጁ ሰውን ብቻ ነው መያዝ ማግባት እና አሁን ለማግባት ዝግጁ አይደለም። እሱን እርግጠኛ አይደለሁም። እንዴት በቃ ለማግባት ተይው። ይሄ ነገር ግራ ነው የሚያጋባኝ። እንዴ ለምን ትነግረኛለህ? እንዴ እንትን እያልክ ያለሁት ያው እንግዲህ አላህ አለቀ ነው ካለሱ እንትን አይባልም። ግን ደግሞ በቅርቡ ሀሳብ የለህም? እኔ እንደዚህ ስፔሲፊክ አድርጌ እንትን የምልህ ሰው አይደለም። በዚህ ቀን በዛ ቀን ምናምን አገባለሁ ምናምን የምልህ ሰው አይደለም። ከመጣ ውሃ አጣጭ ከተገኝ ስክን የሚያደርገኝ ሰው። ስለዚህ ጓደኛ የለህም? ወይኔ አንቺ ምን የምታወሪኝ እንዴ? ጥያቄ ነው። በቃ መለስኩኝ። አሁን ወደ ጉዳይሽ ግቢሽ። እሺ ህፃን ነሽ ምናምን ነገር እንዳትለኝ የምሬን። እናትሽ መስፈርቱ ልቤት መስፈርት እንትን እያልክልኝ ነው። ሴት ልጅ ለካድሜ አትጠይቅ። ግን ያው ልጅ ነኝ፣ ምንም ቢሆን ልጅ ነኝ። ግን በጣም ልጅ አይደለሁም። ልጅ ነኝ። እሺ ምንድን ነው ከነከነክ ራስ ካለበት እንዴ ልጅ ነሽ ምናምን ስትለኝ ነበረው። ግን አይደለሁም ለመውደድ አይደለም ፊደለም ትላንቷል። ግራ የሚያገባው ነገር የለም እኮ አወራን። እሺ አሁን የደበቅሽኝ ነገር መውደድ ነው። እሱ እንዳልሆነ እሱ እንዳለ ሆኖ ሌላም አለ። ግን ደግሞ መጀመሪያ ይሄኛውን ነገር ብናወራበት እሺ። ምን ላድርግ? እኔ አንቺ ስለወደድሽኝ እኔ ምንድን ነው ማድረግ ያለብኝ? መሬት ግራ ገባኝ እኮ። ማለት ምንም ስሜት አይሰማክም ነው ላይ እህቴነሽ ከእህትነት ያለፈ ምንም ስሜት አይሰማም። እህቴነሽ አትበለኝ። እህቴ አይደለም አንድ ነው ወንድም እሱ ነው እህቴ የሚል አይታ አይደለም። እኔ ማን ነበር እያልሽ የምታስታውቂ? አንቺን ተይክማ አኗር ምን ነው የሚሉት? እነዚህ እኮ ልጅ ነበር። ምንድን ነው የምትለው? እሷ በጣም ልጅ ነበር እኮ። ለምን አሁን የሁላችሁም ታላቅ አለች አይደል? ልጅ እሷን ካሁን አሳንሳ አታየኝም። እሺ ምን ይሁን? እኔ እኮ ግራ ገባኝ ነው። አንድ ቤት ውስጥ አድገን ምናምን ነገር እንደዚህ አይነት ስሜት ሊሰማኝ አይችልም። እኔ ምን ላድርግልሽ? እኔ እኮ ከእንደዚህ አይነት ስሜት እንዳትኖሪ ምናምን ነገር ብዬ ከቤት እንኳን እንድትወጪ አደረኩሽ እኮ። ግን ሰላም የምትሆኚ እዛ ብትሆኚ ከቤት ስላባረርከኝ የሚለወጥ ነገር አለ ነው የሚመስል። ከሀገር እኮ ወጥቼ ነበር። አትሊስት እኔን አታገኘኝም፣ ከኔ ጋር አትሆኝም። ስለዚህ ላይክ የሆነ የሚያገረሽብሽን ነገር አታመቻች። እህቴ ነሽ። ምን ብዬ ውጭ ልኝ ልበልሽ? እኔንም እኮ አስጨነቅሽኝ እኮ መሬት። ነገርኩህ እኮ ከሀገርም ወጥቼ ነበር። ለምጣል ማለት ከዚህ አሁን ከቤት ስላስወጣኸኝ ምናምን
የተለወጠ ነገር የለም። የምሬን ምንም የተለወጠ ነገር የለም። እንደውም ይብሳል። 6 ዓመት እኮ ካላንተ ኖሬያለሁ አይደል እኮ ዴቭም ነበር። ዴቭን ተወው። በሰዓቱ አንተን ለመርሳት የተጠቀምኩበት ሰው ሌላ ነገር የለም ማለት በቃ አንተ ስጠይቅህ ሳወራክ ምናምን እንደዛ ፊት ስለነሳኸኝ አስታውሰህ ከሆነ በጣም በሚያስጠላ ሁኔታ ነበረ ስትቆጣኝ ምን ስትለኝ ምናምን የነበረ ያንን ነገር ስነግርህ አይደለም። እና በቃ ድንገት መጣ እሱ። በቃ አንተን ለመርሳት ሄድኩኝ። ምክንያቱም እንደማይሆን እስከ መጨረሻ አይነት አድርገህ ነበረ የዘጋህብኝ መንገድ፣ ሁሉንም መንገድ ነበር የዘጋህብኝ እና ሄድኩ እንጂ ከዴቭ ጋር የእውነት ፍቅር ኖሮ ስለ ጥሩ ልጅ ነበረ። መጀመሪያ ላይ ጥሩ ልጅ ነበረ። ስለዚህ የእውነት ፍቅር ኖሮ ምናምን የተፈጠረ አንዳችም ነገር የለም። እሺ ጥያቄ ጠይቅኝ ስለሆነ ዴቭ ከቤቴ ጋር እንደሆነ እያወቅሽ ነው ይህንን ነገር ያደረግሽ? እምልልሃለሁ አይደል? ግን እኮ እንደዛ ነው ቤት እያለች ያለችው። እሷ እንደዛ አይደለም እያለች ያለችው። አዎ ማለት ስለሱ ነግራኛለች። ቶፋ እስቲ አንተ ልጠይቅህ። አሁን የሆነ ሰው ጥቁር ነው፣ ረጅም ነው፣ ድምፁ ጎርናና ነው የሆነ ነገር ምናምን ነገር ስላለ ያ ሰው ነው ብለህ አንተ ትገምታለህ? ህይወትህ ውስጥ ሲገባ ንገረኝ፣ ትገምታለህ? ሳይኔ መጠየቅ ስላለብኝ የጠየኩሽ ነው። ግን ደግሞ አይደለም። እኔ ደግሞ እርግጠኛ እንድትሆን ነው እየነገርኩህ ያለው። ምክንያቱም ይሄ ፍቅረኛዬ ነው ታዋቂው ብላ አላስተዋወቀችኝ። ስለዚህ ምንም የማውቀው ነገር የለም፣ ምንም ነገር የለም። ድንገት ህይወቴ ውስጥ ገባ፣ የሆነ ስልክ ጥሪ ደወለልኝ ምናምን። አሁን እያወራሁ ያለሁት ነገር ሌላ ነው፣ አንተ እያወራህ ያለው ነገር ሌላ ነው። እና እኔ እንደ ህፃን ልጅም እንደ እህትም እንድታይኝ አልፈልግም። እህትም ሆኖ አልፈልግም። እኔ የማይበትን መንገድ እኔ ልወስን፣ አንቺ የምታይበት መንገድ የራስሽ ነው። ለምን እንደ ወንድም ካላየሽኝ ምናምን ነገር ብዬ ግብግብ ስር አልገባም። ግን ደግሞ እኔ የማይበትን መንገድ ግን አንቺ እንድትነግሪኝ አልፈልግም። እሺ ምን ልንገር? እኔ ዛሬም ትናንትም ነገር እንደ እህቴ ነው የማይሽ፣ ምንም ላደርግ ስለማልችል ማለት ነው። ባይሆን ታዩና እሱ የደበቅሽኝ ነገር ንገሪኝና ምን ልንገርክ? አላውቅም። እርግጠኛ ነህ? ባለፈው ከነገርሽኝ የባሰ ነው። የባሰ ቢሆንስ? ችግር የለም ቆቆም ነው። ከዲባ ጋር እዛ 2 ወር ቆይተን እዛ እንደሸጠኝ ታውቃለህ ማለት የሰማኸው ነገር እዛ 6 ዓመት ውስጥ ግን የኔ ወጣትነት ልጅነት ብቻ አይደለም ያልኩት፣ ህይወቴንም ነው። ምን ልበልክ? እናቴ እንዳትነግራት እሺ? ምንድን ነው ማለት? ማንም ሰው እንዳያውቅሽ እሺ? አይሰማም። ቃል ገባልሻለሁ። ወይኔ መጀመሪያ ባለፈውም እንደዛ ብለህ ለአኑ ነግረኸዋል። እሺ መጀመሪያ ነገር ከዛ በኋላ እናስባለን። ይካ አይሆንም፣ የሆነ ነገር ይሆንብኛል። እባክህ ዛሬ እንኳን እሺ በለኝ እስኪ፣ ዛሬ እንኳን አድምጠኝ። እሺ ንገሪኝ። በጣም ታምሜያለሁ። ትንሽ ጊዜ ነው ያለኝ ማለት የዛኔ ስቃዩን ሰዓት ላይ ኩላሊቴን በጣም ይረብጠኝ ነበር። የሆነ ነገር ወይ ከብት ካልጠበቅኩ ወይ የሆነ ነገር ካላደረኩ የሆነ ስራ ካልሰራኝ በጣም ነበር የሚደበድቡኝ። ኩላሊቴ አስጊ ደረጃ ላይ ነው ማለት መቼ ነው ቼክ ያደረግሽ ሐኪም ቤት ሄድሽ?
ለዛ ነው ነገሮችን አስተካክዬ ትንሽ እንኳን ደስተኛ ሆኜ ማስበው። ማለት በህይወት የመቆየት እድልሽ አነስተኛ ነው ነው? በጣም 0.5 ገባኝ። ምኑን ላስረዳ ማለት ሁሉንም ነገር ነው። የት ሐኪም ቤት ነው የሄድሽው? ምንድነው የተባልሽው? ምንድነው ኬዙስ ያለበት ደረጃ ምንድነው? የመጨረሻ ደረጃ ላይ ነው ያለው። በየቀኑ ሊሆን ሰዓት ሆስፒታል ሄዳለሁ። አውቃለሁ። እሱ ግን ከጭንቀትሽ ጋር ምናምን ነገር የተያዘ ነገር ነው። እንደዛ ነው የምላችሁ። ምክንያቱም ታስባላችሁ፣ ትጨነቃላችሁ፣ ሌላ ሀሳብ ይፈጠራል ብዬ ስለማስብ ነው እንደዛ የምላችሁ። ዶክተሩ ቢበዛ ዓመት ብቆይ ነው እሱ ነው ዓመት አላምንሽም። ላሳይክ ወይ? ምኑንም ታሳይ። ውጤቱን ላሳይክ ትፈልጋለህ? ለምን ሐኪም ቤት ሄጄ ነው የምጠራው? የፈለግከውን ማድረግ ትችላለህ። አይክ እንዲህ እንኳን ይሁንኩ እየነገርኩህ አታምነኝም። ያለምን ጉዳይ አይደለም መሪም። ይሄንን ነገር ሊቀበለው አልችልም። ማንም ብትሆኝ አኗርም ቢሆን ኖሮ እኔ ሊቀበለው አልችልም ይሄንን ነገር። እንዴ ላይክ ልሞት ዓመት ብዙ ረጅም ጊዜ ነው ያለኝ እኮ እያልሽኝ እኮ ነው። ዓመት ከበዛ ነው እያልሽኝ ያለሽው። ስለዚህ ሁለት ምን ልበልህ? ነው እንዴት እስከዛሬ አልነገርሽኝ? እኔ ሰላም ነሽ ቀርቼ አይደለም መሪም። ማየት ትችል ነበር እኮ እያንዳንዱን ነገሮች ማየት ትችል ነበር። ምን ገብቼ እንኳን ስንት ሰዓት ነው የምቆየው? አንተ እኔን ለማስተዋል እኔን ለማየት አንድ ጊዜ ሞክረህ ንገረኝ። እኔ ልሙት ነው እና እንዲህ ልይዝክም አልፈልግም። ስላስጨነቀኝ ነው ልነግርህ የፈለኩት። ቤቲ ይሄንን ነገር ነው የምታውቀው? እሷ ያስፈራራችኝ ነበር። አባቴ ላድርግ ባለ ንገረኝ እስኪ። ስንት ተስፋ አድርጌ መጥቼ ደግሞ እንደገና ልትሞቺ ነው ሲባል ምን ልበል? ከዛሬ 6 ዓመት በፊት ያንን ሁሉ ስቃይ 6 ዓመት አሳልፌ ደግሞ እዚህ ስመጣ እንደምን ይቀርሽ? እሺ ምን ላድርግ? ይኸውልሽ አሁን ይሄ የዶክተሮች ምናምን ውሳኔና ወይም ደግሞ ግምት ነው ያለህ አይደለም። ስለዚህ ነው የደማው ነው የሚቀር እኮ እንሄዳለን፣ ደህና ሐኪም ቤት እንሄዳለን፣ ትታያለሽ። እሱ እንዳትነግራቸው ሰምተኸኛል አይደለ? እንዳትነግራቸው አንቺ ስላልሽኝ አይደለም ዝም የምለው መሬት መታከም ካለብሽ ለምን እናትሽ መስማት አይጠበቅባትም። አኗር ግን ማወቅ አለበት። ለአኗር ነግሯል። አኗር ላይ ሰማነው ቪዲዮ ማስቀረጽ ጀመርሽው ያለቀቅም ጥቃቅኛውን ነገር እናወራለን ብዬ ነበር ያሰብኩት። እንደዚህ ዲቴል ይወራል ያላሰብኩ ነበር። ይኸውልሽ ዞሮ ማለት ነው ብታምኚም ባታምኚም እኔ ለአኗር ነግሯለሁ። እናትሽ መስማት ካለባትም ትሰማለች። አይመለከተኝም፣ አላስብልሽም። የራስሽ ጉዳይ። ቤተሰቦችሽ ይሄንን ጉዳይ የመስማት መብት አላቸው። ከዛ ደግሞ ዱዓ የሚደረግ ከሆነ ቤት ውስጥ ዱዓ ይደረግልሻል። እርግጠኛ አልሆንክም አይደል? ሄደህ ማረጋገጥ
ማረጋገጥ ይችላል። መጀመሪያ ካረጋገጥኩኝ በኋላ ነው የምነግራቸው። እሄዳለሁ ሐኪም ቤት አረጋግጣለሁ፣ መረጃሽንም ትሰጪኛለሽ። ከዛ በኋላ ግን ማለት ነው ለአኗር ነግሯለሁ። ከአኗር ጋር አውርተን እናትሽ መስማት አለባት የለባትም የሚለውን ነገር ከዛ በኋላ እንወስናለን። አሁን ላይ ግን ማለት ነው ለአኗር አለመናገር አልችልም። መሬም እንዴት ነው የማይሰማው? እህቴ ነሽ እኮ አንቺ ነሽ እኮ። ምን ላድርግልሽ? ቆይ እኔ እንደማላቅሽ እንደ ባዳ ዝም ልበል? ምንም እንዳልተሰማኝ ሰው ምናምን ነገር ስሜት እንደሌለው ሰው ምናምን ዝም ልበል? ቆይ ምን ይሁን ነው የምትይኝ? እኔ እኮ ግራ ገባኝ። ቆይ እወድሻለሁ ግን እንደ እህቴ መሬም፣ እንዴት ነው እንደዚህ ስሜት ሊሰማኝ የሚችለው ካንቺ ጋር? ታረቀኝ። አዎ ምንም ማድረግ አይጠበቅም። እንተኛለን አይደል? ለኔ እንደምታስብ ሰው አታስመስል። የግድ እኔ እህቴን ማፍቀር አለብኝ። አንቺን ለምን እህቴ አትበለኝ። በቃ እሺ እህቴ አትበለኝ። ሌላው ይቅር። እህቴ አትበለኝ። ልሞት አንድ ዓመት መቀረኝ አልኩ ማለት። እሺ ምን ላድርግልሽ? በአንድ ዓመት ውስጥ እስቲ አንቺ ብሽ የምታደርጊው ነገር እሺ ላድርግልሽ? እሺ እሱ እኔም እንደዚህ ሊሆን አይችልም። እንዴት ነው አንቺን ላገባሽ የምችለው? እህቴ ነሽ። እኔ እንደዛ ነው ስሜት የሚሰማኝ። እኔ ብችል 100 ጊዜ ደስተኛ ባደርግሽ ደስ ይለኛል። ግን እንዴት ነው እንደዚህ ማደርገው? እናትሽ ይሄን ነገር እንዴት ነው የምትቀበለው? መጀመሪያ ጤናሽ ይመለስልሽ፣ ከዛ በኋላ ያለውን ነገር እናወራበታለን። አሁንም ስለ ጤኔ ነው እያወራሁ ያለው። ሌላ ልሞት ነው። እንዴት አይገባም? ቆይ ማድረግ የምችለው ነገር ይሄን ነው። ማድረግ ትችላለህ? ለኔ ማድረግ ትችላለህ? ትችላለህ? ለኔ ከባድ ነው በጣም። እኔ ላንቺ ማድረግ የምችለው ቆይ አንዴ ረጋ በይና አናግሪኝ። ቆይ መሬም አናግሪኝ። መጀመሪያ ደህና መሆን አለብሽ። ከዛ በኋላ ያለውን ነገር እናወራበታለን። ቤተሰብ ተሰብስቦ ምናምን እናወራበታለን። እሺ ያንቺን ቤተሰቦች ምናምን ነገር እሺ ታያቸው። የኔ ቤተሰቦች ፈቃደኛ ይሆናሉ? የምንኖረው ኢትዮጵያ ውስጥ ነው። አንተ እንደዚህ ትላለች። ማሚ እንደውም በጣም ደስተኛ ነው። እሺ የምትሆነው አውቃለሁ፣ ትወድሻለች። ግን ደግሞ በቃ አንቺ እኮ እኛ ቤት ስትመጪ እኮ እንደ እህት እኮ ነው ትሪት የምትደረጊ ምናምን። ኢቭን ሳታሪ አትለቅሽም ምናምን ነገር። ስለዚህ ማድረግ ከበደ። ምንም የሚጎልሽ ነገር የለም። አንቺ አንድ ሀቅ ምንልሽ ነገር ምንም የሚጎልሽ ነገር የለም። አሪፍ ነሽ፣ ተግባቢ ነሽ። በጣም ብዙ ሀስል አይተሽ የመጣሽ ሰው ነሽ። የሆነ ሰው በተደበረበት ሞሜንት ላይ ራሱ የሆነ ደስታ መፍጠር ትችያለሽ ምናምን። በጣም ትልልቅ ዩኒክ የሆኑ ኳሊቲዎች አሉሽ። እንደዚህ ስሜት እየተሰማኝ አይደለም። እስከ መቼ ይጠብቅ? ከመለከው ጊዜ ይጠብቃል። አንተ ልክ ዕድሜ ልክ ይጠብቃለሁ። ከልጅነቴ ይጠብቃለሁ። እስከ መቼ ይጠብቅ? እስከ መቼ ይጠብቅ? ምን አሁን ውስጥ የሚሰማኝ ስሜት ልነግርሽ አልችልም። አወራሽውና ለቀቀሽ ወጣልሽ መሰለኝ። እኔ ግን አሁን ውስጤ እየደነገጠ ነው። የምር ነው አይደለም የሚለው ራሱ ግራ እያጋባኝ ነው። የምር አሁን መርሄም እቺ ትንሿ እህቴ ከአንድ ዓመት በኋላ በህይወት የለችም ምናምን ብዬ ማሰብ ራሱ ልጠብቅህ እያልኩህ እኮ ነው። እኔ ምንም ላደርግልሽ እችላለሁ። እንኳን አንድ አይደለም 100 ነገር አድርግልኝ ብትይኝ አድርግልሻለሁ። እንደዚህ ሲቹዌሽን ውስጥ ሆነሽ ግን ታዩ። በቃ ስለመሞት አታስቢ። በቃ አላህ ያለው ነው የሚመስል እኮ እኔ መኖር ያርጊው። በቃ ዱዓ ይደረግበታል ምናምን ነገር። ቤትም ሰደቃ መሰደቅም ካለብን እንሰድቃለን። ቤተሰብ ተሰብስቦ ላንቺ ዱዓ ይደረጋል፣ ጸሎት ይደረግልሻል፣ ይጸልይልሻል። አልገባህም?
አይገባህም። ምንም አልገባህም። አልተረዳህም። እባክህ ምንም ካልጎደለኝ ለምን ቆይሽ? ምንም ጎሎሽ አይደለም መሪያም። እሺ እስከፈለግከው ጊዜ ድረስ እጠብቅሃለሁ አልኩህ። ዝግጁ አይደለህም አይደለ? ቶፋ እኔ ራሴ መቆጣጠር የማልችልበት ሁኔታ ውስጥ ነው ራሴን ያገኘሁት። ነገር አልነበረብኝም ማለት አሁን አሁን ሲሰማ እንዴት ነው የሚሆነው? በጣም እኮ ነው የሚወድሽ። በጣም ነው የሚሳሳልሽ። ግን ተስፋ አትቁረጪ። ሰላም ነው። ቀጣይ ሳምንት እሄዳለሁ። አዲስ ነገር ይኖራል። ተስፋሽን አላህ ላይ ያደርገው ማለት አሁን አለው እኮ ደግሞ አምናለሁ። ግን ደግሞ የመጨረሻ ደረጃ ላይ ነሽ ብለውኛል። ምን አባቴ ላድርግሽ? ከየትኛው ነው አሁን አንድ ምኞት ነው ያለው። አንድ ምኞት ይሳካል። ምንድን ነው ምኞትሽ? ማግባት ቅድሜ ልኬን ስመኝ ከሌላ ትዳር መመስረት ለኔ ታዝይልኝ አያድርገውና አይሆንና ያልሽው ነገር የእውነት ነው እንበል። እዛ አንቺን ባገባው በአመት ያንቺን ልጣሽ ስለዚህ አንቺ ይኸውልሽ ያልተረዳሽኝ ነገር እኔ አንቺን በፍቅር ማየት አልችልም ነው እንጂ ያልኩሽ አልወድሽም ማለት አይደለም። ምናልባት አሁን ከሚወድሽ የተለየ ልጆችን ያለ እናት ማስቀረት አልፈልግም። ሌላ ነገር እኮ ከአንተ ጋር ግን በቪዲዮ ራሴን ማየት እፈልጋለሁ። ልኬን ሳስበው ነበር ሳይጂ ቀናሊትም ማስቦት ነበር ነይ ነይ ነይ